ዛሬ የዘጠነኛ ክፍል የኢኮኖሚክስ ትምህርት ዩኒት 4 ሪቪው ኩዌስችን አብረን በጋራ እንሰራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። አሁን በቀጥታ ጥያቄዎቹን ወደ መስራት እንሄዳለን። መጀመሪያ ፓርት ዋን የተሰጠው ጥያቄ ስንመለከት ትሩ ፎልስ ነው። አንደኛው ጥያቄ the only factor that cause change in the quantity demand of a commodity is change in the price of a commodity ነው የሚለው። the only factor ስለሚል መልሱ ፎልስ ነው። quantity demand can also change due to factors like income, taste and price of a related good. the only factor ብቻ ፕራይስ እንዳልሆነ መረዳት ይኖርባችኋል። አዘር ፋክተርስ እንዳሉ መረዳት አለባችሁ ማለት ነው። ሁለተኛው ጥያቄ ዲማንድ ስኬጁል ሪፈርስ ቱ a tabular representation of the relationship between price and quantity demanded ነው የሚለው። ስለዚህ ዲማንድ ስኬጁል ምንድን ነው? ዲማንድ ከርቭ ምንድን ነው? ዲማንድ ፈንክሽን ምንድን ነው የሚለውን ከዚህ በፊት የተማርን ስለሆነ ዲማንድ ስኬጁል ማለት በሰንጠረዥ በፕራይስ እና በኳንቲ ዲማንድድ መካከል ያለውን ግንኙነት የምናስቀምጥበት ነው። ታቡላር ሪፕሬዘንቴሽን ነው ማለት ነው። ትክክለኛው መልስ ትሩ ይሆናል። ሶስተኛ ጥያቄ ቼንጅ ኢን ዘ ፕራይስ ኦፍ ኮፊ ዊል ኖት አፌክት ኳንቲ ዲማንድ ኦፍ ኮፊ ሚል ነው። ትክክለኛው መልስ ፎልስ ነው። የቼንጅ ኢን ፕራይስ አፌክትስ ኳንቲ ዲማንድ ዳት ሚንስ ዘ ሎው ኦፍ ዲማንድ መግለጽ እንችላለን ማለት ነው። አራተኛው ጥያቄ a change in the price of wheat will affect the quantity stored of wheat. a change in the price of wheat will affect the quantity stored of wheat ነው የሚል። ለዚህ ትክክለኛው መልስ የሚሆነው ትሩ ነው። ፕራይስ ቼንጅስ ኢንፍሉዌንስ ቦዝ ሳፕላይ ኤንድ ስቶሬጅ ዲሲሽን ይሆናል ማለት ነው። አምስተኛ ኢኩሊብረም ፕራይስ ኢዝ ዘ ፕራይስ አት ዊች ኳንቲ ዲማንድ ኢኳልስ ኳንቲ ሰፕላይድ ነው የሚለው። እዚህ ጋር እንግዲህ ኢኩሊብረም ፕራይስ እና ኢኩሊብረም ኳንቲቲ ትርጉማቸው ምን እንደሚመስል ከዚህ በፊት የተማርን ስለሆነ ለአምስተኛው ጥያቄ መልስ የሚሆነው ትሩ ይሆናል። ኢኩሊብረም ፕራይስ የምንለው ዲማንድ እና ኳንቲ ሳፕላይድ ኳንቲ ዲማንድ እና ኳንቲ ሳፕላይድ እኩል የሚሆኑበት እንደሆነ እና ያ ፕራይስ ይባላል ኢኩሊብረም ፕራይስ እንደሚባል መረዳት ይቻላል ማለት ነው። ስድስተኛ ጥያቄ አን ኢንክሪዝ ኢን ኳንቲ ሳፕላይድ ኦፍ ኮሞዲቲ ሊድስ ቱ አ ዲክሪዝ ኢን ዘ ፕራይስ ነው የሚለው። ለዚህ ትክክለኛው መልስ የሚሆነው እንግዲህ ስለ ዲማንድ ስለ ሳፕላይ ተማምረናል። ዲማንድ ሲነሳ በፕራይስ እና በኳንቲ ዲማንድ መካከል ኢንቨርስ የሆነ ሪሌሽንሽፕ እንዳላቸው ነው። ሳፕላይ ጋር ስናነሳ ደግሞ ዳይሬክት የሆነ ሪሌሽንሽፕ ነው ያለው። ከዚህ አንጻር ስድስተኛው ጥያቄ ትክክለኛው መልስ ትሩ ይሆናል ማለት ነው። ኢንክሪዝ ሳፕላይ ጄኔራሊ ሎወርስ ፕራይስ ይሆናል ማለት ነው። አት ኢኩሊብረም ፕራይስ ዘ ኳንቲ ዲማንድድ ኤንድ ኳንቲ ሳፕላይ አር ኖት ኢኳል ነው የሚለው። ሰባተኛው ፎልስ ነው። አት ኢኩሊብረም ኳንቲ ዲማንድድ ኢኳልስ ዊዝ ሳፕላይ። ስምንተኛ ጥያቄ ማርኬት ኢኩሊብረም ኤ ሲቹዌሽን ኢን ዊች ኳንቲ ዲማንድ ኦፍ ኤ ኮሞዲቲ ኢኳልስ ዘ ኳንቲ ሳፕላይድ ኦፍ ኤ ኮሞዲቲ ነው የሚለው። ስለዚህ ማርኬት ኢኩሊብረም በዲማንድ እና በሳፕላይ መካከል እኩል መሆን ነው። ትሩ ነው ማለት ነው። ዘጠኝ ዘ አማውንት ኦፍ ኮሞዲቲ ዛት ቦት ኤንድ ሶልድ አት ኤ ሎወር ፕራይስ ኢዝ ኮልድ ኢኩሊብረም ኳንቲቲ ነው የሚለው። ፎልስ ነው። ኢኩሊብረም ኳንቲቲ ማለት is bought and sold at the equilibrium price not a lower price ማለት ነው። ስለዚህ ኤክስፕላኔሽኑን በደንብ መረዳት ይኖርባቸዋል ማለት ነው። አስረኛው ጥያቄ provide the market demand and supply remain unchanged the price will neither tend to rise nor fall below the equilibrium price ነው የሚለው። ትክክለኛው መልስ ትሩ ይሆናል ማለት ነው። እንግዲህ ተማሪዎች ዩኒት 4 ሪቪው ኩዌስችን ትሩ ፎልስ ላይ ጥያቄና መልሶቹ ከነ ማብራሪያ ማለት ነው ይህን ነው የሚመስለው።
ፓርቱ መልቲፕል ቾይስ ነው። እሱን ደግሞ አሁን በጋራ እናያለን ማለት ነው። በመጀመሪያ ደረጃ የመጀመሪያው ጥያቄ ማለት ነው ዲማንድ ሪፍሌክትስ the quantity of a commodity that consumer A want to buy it at a different price, B need to buy at alternative price, C are willing and able to buy at alternative price, D can be bought at alternative price ነው የሚለው። ስለዚህ ትክክለኛው መልስ እስኪ እናንተ ሞክሩ። ትክክለኛው መልስ ሲ ነው። are willing and able to buy at alternative price ይሆናል ማለት ነው። demand requires both willingness and ability to pay ይሆናል ማለት ነው። ሁለተኛው ጥያቄ a demand schedule shows the relation between the quantity demand of a commodity over a given period of time and the blank ነው የሚለው A price of the commodity, B taste of the consumer, C income of the consumer, D price of related goods። ለሁለተኛው ጥያቄ ትክክለኛ መልስ the price of commodity ይሆናል ማለት ነው። ሶስተኛ ጥያቄ more of a commodity will be purchased at lower price because A consumer substitutes the commodity for other whose price has not changed. B at lower price consumer can buy more of this commodity with a given money income. C more consumer will buy the commodity at lower price than at higher price. D all of the above ነው ትክክለኛው መልስ የሚሆነው all of the above ይሆናል። all are the reason for the law of demand ይሆናል ማለት ነው። አራተኛ ጥያቄ ምንድን ነው? a change in the price of a commodity affects A the quantity demand of a commodity, B consumers willing to buy the commodity, C consumers able to buy the commodity, D all of the above ነው የሚለው። ለአራተኛው መልስ ትክክለኛው የሚሆነው ማለት ነው A the quantity demand of a commodity ነው። the explanation price changes cause movement along the demand curve, changing quantity demand ይሆናል ማለት ነው። አምስተኛ ጥያቄ which of the following is not held constant in defining the demand schedule? A number of consumer, B price of the good in question, C price of other good, D number of sellers in the market። ለዚህ ጥያቄ ትክክለኛው መልስ D the number of no price of the good in question. Price of the good in question. Explanation price is the variable in a demand schedule. D which one of the following ስድስተኛ which one of the following statement is not correct? A demand curve tell us how much consumer demand at different price. B supply curve tell us how much producers supply at different price. C demand and supply curve can tell us the actual price of a good in general. D all of the above። ትክክለኛው መልስ demand and supply curve can tell us the actual price of a good in general. Actual price is determined by market equilibrium, not by individual curves alone. ሰባተኛ an economic system is said to be in equilibrium when A its important variable show no change, B no forces are acting on them to produce a change in their value, C A and B, D all of the above. It is important variables no change. At equilibrium variables are stable and unchanging ይሆናል ማለት ነው። ስምንተኛው the intersection of a market demand curve and a market supply curve for a commodity determines A equilibrium price for the commodity, B equilibrium quantity for the commodity, C point of neither increase or decrease in price of the commodity, D all of the above. The correct answer for question 8 is all of the above. Intersection gives equilibrium price, quantity and stability. እንግዲህ ተማሪዎች ፓርቱ ምርጫን ማለት ነው በዚህ መንገድ መልሶቻቸውና ኤክስፕላኔሽንን ለማየት ሞክረናል።
ቀጥሎ ደግሞ ፓርት 3 ሾርት አንሰር ኩዌስችን ሰመራይዝድ የሆነው እናያለን ማለት ነው። አንደኛው ጥያቄ ዲስቲንጉሽ ቢትዊን ዘ ፎሎዊንግ ፔር ኦፍ ኮንሴፕት ነው የሚለው። አንደኛ ኤ ላይ የተሰጣችሁ ኢንዲቪጁዋል ዲማንድ እና ማርኬት ዲማንድ ምንድን ነው ነው። ኢንዲቪጁዋል ማለት እያንዳንዱ ግለሰብ ለማለት ነው። ኳንቲ ዋን ሃውስሆልድ ኢዝ ዊሊንግ ኤብል ቱ ባይ አት ዲፈረንት ፕራይስ። ማርኬት ዲማንድ ስንል ደግሞ የእያንዳንዱ ኢንዲቪጁዋል ዲማንድ ድምር ውጤት ቶታል ኳንቲ ኦል ሃውስሆልድ አር ዊሊንግ ኤብል ቱ ባይ። ኢንዲቪጁዋል ሳፕላይ እና ማርኬት ሳፕላይ ያው የኢንዲቪጁዋል ዲማንድ እና ማርኬት ዲማንድን በገለጽንበት አግባብ ነው የሚሆነው። ኢንዲቪጁዋል ስንል ኳንቲ ዋን ፊርም ኦፈርስ ፎር ሴል አት ኤ ጊቨን ፕራይስ፣ አንድ አምራች ድርጅት ወይም ግለሰብ ሊሆን ይችላል ወደ ገበያ ምርትን ሲያቀርብ ለሽያጭ ሲያቀርብ አት ኤ ጊቨን ፕራይስ ማለት ነው። ማርኬት ሳፕላይ ደግሞ የኢንዲቪጁዋል ሳፕላይ ድምር አጠቃላይ ቶታል ኳንቲ ኦል ፊርም ኦፈር ፎር ሴል አት ኤ ጊቨን ፕራይስ ማለት ነው። ኤክሰስ ዲማንድ እና ኤክሰስ ሳፕላይ ስንል ኤክሰስ ዲማንድ ስንል ዲማንድ ግሬተር ዛን ሳፕላይ አት ኤ ጊቨን ፕራይስ፣ ዲማንድ ከሳፕላይ ሲበልጥ ብለናል። ኤክሰስ ሳፕላይ ደግሞ ሳፕላይ ከዲማንድ ሲበልጥ አት ኤ ጊቨን ፕራይስ ይሆናል ማለት ነው። ሁለተኛው ጥያቄ ዋት ኢዝ ዘ ዲፈረንስ ቢትዊን ዲማንድ ኤንድ ኳንቲ ዲማንድ ፎር ኤ ኮሞዲቲ። ዲማንድ ሚንስ ዘ ሪሌሽን ቢትዊን ፕራይስ ኤንድ ኳንቲ ዘ ኢንታየር ከርቭ ማለት ነው። ኳንቲ ዲማንድ ስንል ስፔሲፊክ አማውንት ቦት አት ኤ ስፔሲፊክ ፕራይስ ኤ ፖይንት ኦን ዘ ከርቭ ማለት ነው። ዲማንድ ስንል ዘ ኢንታየር ከርቭ ነው። ኳንቲቲ ዲማንድ ስንል ኤ ፖይንት ኦን ዘ ከርቭ ይሆናል ማለት ነው። ዋይ ኢዝ ዘ ዲማንድ ፎር ሳልት ሪላቲቭሊ አንሪስፖንሲቭ ቱ ፕራይስ ቼንጅስ። ሳልት ኢዝ ኔሴሲቲ ፒፕል ባይ ኢትስ ሪጋርድለስ ኦፍ ፕራይስ ኢንኢላስቲክ ዲማንድ ስለሆነ ማለት ነው። አራተኛው ዋይ ዱ ዊ አድ ኢንዲቪጁዋል ዲማንድ ከርቭስ። ከርቭስ ሆሪዞንታሊ ራዘር ዛን vertical to get the market demand curve. Quantity is measured on the horizontal axis. Horizontal addition sums quantity at each price ይሆናል ማለት ነው።